በሶሻል ስሟ ጃኒ የተባለች በትክክለኛ ስሟ ደግሞ ስመኝ ገብሩ የምትባል ቲክታከር ሁላችሁም ታውቋታላችሁ ብዬ አምናለሁ። በሰሞኑን በድሬዳዋ ማህበረሰብ ላይ አንድ የወረወረችው ቃል ነበር። እሱም ሺቲን የሚለብሱት ለተለያዩ ዝሙት ነክ ነገሮች እንዲመቻቸው ብሎ ነው እንደዛ አይነት ልብሶችን የሚለብሱት በማለት ተናግራ የነበረው ነገር ወደ ወንጀል ወርውሯት የድሬዳዋ ፖሊስ ቁጥጥር ስር አውሏት እንደነበረ ሁላችንም የምናስተውለው ነገር ነው። በአሁን ጊዜ ከዝራ እስር ቤት ትገኛለች። ነገ እንደተባለውና በህጋዊ የሆኑ ሚዲያዎች ላይ እንደተዘገበው ከሆነ ነገ ሰኞ በፍርድ ቤት ቃሏን ልትሰጥ እንደምትቀርብ ተነግሯልና በዛ ላይ አንዳንድ ኮሜንታተሮች የሚሰጡትን አብዛኛውን ኮሜንቶች ለማየት ችያለሁኝና እኔ በዚህ አጋጣሚ ልላችሁ የምፈልገው ነገር ህግን አለማወቅ ከተጠያቂነት እንደማያድል ነግራችሁ ፈልጋለሁ። ሌላኛው ነገር ደግሞ 18 አመት አልሞላትም ልትታሰር አይገባም የምትሉትና እንዲሁም ደግሞ እሷ ተለውጫለሁ ቤት ገዝቻለሁ መኪና ገዝቻለሁ ለናት ምናምን ብላ በሰራችሁ ባለፈ አንድ ወር እንግዲህ ቢሆን ነው ያ ቪዲዮ ከለቀቀችውና ከተለያዩ ከሷ መለወጥ ጋር አያይዛችሁ ደግሞ ስለተለወጠች ነው ምናምን የምትሏላችሁ። ከ18 አመት በታች አይታሰርም በፍጹም የሚል ነገር የመሰላችሁ ሰዎች አላችሁ። ስቲል ከ14 እና ከ15 አመት በታች እንኳን የሆኑ ልጆች የተለያዩ ወንጀሎች ሲያጠፉ የነሱ የብቻ ማቆያ እስር ቤቶች ያሉበት የሰነጠሉ ሀገራት ላይ እንኳን እንዲሁም በእኛ ሀገር ደግሞ የልጆች መቅጫ እስር ቤት የሚባሉ የተለያዩ ለነሱ የሚሰጥበት ማለትም ሲታሰሩም በእነሱ ላይ የሚደረገው ማቅለያዎች አሉ። ማቆያ ወይም የልጆች የጸባይ ማረሚያ የሚባሉ እንደዛ አይነቶች ናቸው እንጂ አይጠየቁም ማለት አይደለም። እሷ ደግሞ ምንድነው ቲክቶክ ከጀመረች ጀምሮ ነው እድሜያውን መቁጠር የጀመራችሁት። ሰላም ክብራትና ክብራን የናርዲ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላም፣ ጤና፣ ፍቅር፣ ደስታ እንዲበዛላችሁ እየተመኘሁኝ እንሆ አዲስ መረጃ ይዤላችሁ መጥቻለሁ። ይሄ ቪዲዮ ደግሞ ላይክ በማድረግ ለሁሉም እንዲዳረስ ቻናሉ ሰብስክራይብ በማድረግ ደወል ምልክቷን ኦል ላይ አድርጉ፣ ሁሌ የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ዛሬ ይዤላችሁ የመጣሁት በሶሻል ሚዲያ ሁላችንም የምናውቃት ጃኒ ቲክታከሯ ስለሷ አንዳንድ ነገር ሚዲያ ላይ እየተዘገቡ ያሉትና እኔም የራሴን የሆነ አስተያየት ልሰጣችሁ ነው። በትክክለኛ ስሟ ስመኝ ገብሩ ስለተባለችው ግለሰብና አንዳንድ በኮሜንት ላይ ሰዎች እያነሱ ያሉት አንደኛ ስለ እድሜዋ፣ ሁለተኛ ነገር ደግሞ ይቅርታን ጠይቃለች። ይቅርታንስ የጠየቀችው የሰዎች ዛቻና ማስፈራሪያ ሲበዛባት ነው ወይስ በራሷ ጥፋቷን አምና ነው የሚለው አንዳንድ ነገሮች አነሳላችኋለሁ። የመጀመሪያ ጥያቄ ማንሳት የምፈልገው አብዛኛው እድሜ ላይ ፎከስ አድርጋቸዋል። በነገራችን ላይ ጃኒ እኔ በመታሰሯ ደስተኛ አይደለሁም። በአሁን ጊዜ በጣም ለቤተሰቧም ለራሷም ትልቅ ለውጥ ላይ የነበረች ልጅ ናት። ነገር ግን ለውጥ ላይ ነችና የትኛውንም ማህበረሰብን፣ ብሔረሰብን፣ ህብረተሰብን የሚያጋጭ ወይም ደግሞ የሚያንቋሽሽ ነገርን ሲሰሩ እድገት ላይ ስላሉ ይለቀቁ ወይም ደግሞ በፍጹም ሊጠየቁ አይገባም ባይ አይደለም። ነገር ግን ብዙ ተሳዳቢዎች አሉ። ብዙ ማህበረሰብን ከማህበረሰብ ሃይማኖትን ከሃይማኖት የሚያጋጩ ሰዎች አሉ። እነዛ በሙሉ ደግሞ ለምን አልታሰሩም? ታዲያ እሷ ከታሰረች ካላችሁ እንደዛማ ከሆነ እስር ቤቱ ራሱ ቦታ አይበቃም። በጣም ብዙ ተሳዳቢ፣ በጣም ብዙ የሰውን ማንነት ከፍ ዝቅ እያደረጉ የሚኖሩ ብዙዎች አሉ። ነገር ግን ለመያዝ የተመቻቸው አሊያም አቅራቢያቸው የተገኘውን እንደያዙ ነው። ስለያያዟ ግን ለተውና እንግዲህ እሷ የተናገረችውን ነገር ያላያችሁ ወይም ያልሰማችሁ ካላችሁ የድሬን ማህበረሰብ ሺቲን የሚለብሱት ለእንደዚህ አይነት እንዲመቻቸው ብላ ብልግና ነገሮችን ጠርታ አጸያፊ ነገሮች ቃላቶችን በላይቭ ላይ የተናገረችው ነገር ነበረ።
በሱ የተነሳ የድሬዳዋ ፖሊስ ከሷት በአሁን ጊዜ ከዝራ ማረሚያ ቤት ትገኛለች በድሬዳዋ ማለት ነው። ነገ ፍርድ ቤት ነገ ሰኞ ፍርድ ቤት እንደምትቀርብ እየተነገረ ይገኛል። እንግዲህ የክስ ሂደቱም የሷ መልስም እያንዳንዱ በሂደትን የማቀርብላችሁ ይሆናል። በዚህ አጋጣሚ ግን የሶሻል ሚዲያ ተጠቃሚ ሆናችሁ እህት ወንድሞቼ ሁላችሁም ጥንቃቄ ልታደርጉ እንደሚገባ ላሳስባችሁ ፈልጋለሁ። አንደኛ እድሜ ስንትም ሆኑ ስንትም የእድሜ ማነስና መብዛት ከተጠያቂነት አያድንም። ለምሳሌ እድሜ ያልሞላችን መታሰር አልነበረባትም የምትሉ በጣም ብዙዎችን እያየውኛ ነው። ኦሬዲ ሚዲያ ላይ እንኳን ከቀረበች ስንት አመት ነው? ሆነም ቀረም ከ18 በላይ እንጂ በታች አይደለችም። መታሰሯን ትፈልጋለሽ? በፍጹም አልፈልግም። ነገር ግን ማንም የማንንም ማህበረሰብ ሲያንቋሽሽ እንደ አንድ ግለሰብ እቃወማለሁ። ነገር ግን ባለፈው ከወጣ ይቅርታ ጠይቃለች የምትሉ ሰዎች ይቅርታውን የጠየቀችው ጥፋቷን በራሷ አምና በራሷ የተናገረችው ነገር ስህተት እንደሆነ ገብቷት ሳይሆን የሰዎች ዛቻና ውርምታ ሲበዛባት እንደነበረ ብዙዎች እየዛቱብኝ እንዲያሉኝ ነው ብላ ነበር። ቪዲዮን አይታችሁ ከሆነና ይቅርታ የጠየቀችው የሰዎች ማስፈራሪያ ስለበዛባት እንጂ በራሷ ተነሳሽነት እንዳልሆነ በዛ ቪዲዮ ላይ መገንዘብ ትችላላችሁ። ሌላኛው ነገር እድሜ ከ18 አመት በታች ስለሆነ ማንኛውም ወጣት ወይም ማንኛውም ልጅ እንደፈለገ የመዝለፍ እንደፈለገ ማንንም ከፍ ዝቅ የማድረግ መብት አለው ማለት ሳይሆን እድሜ አነስተኛ ሲሆን የሚሰጣቸው የቅጣት ማቅለያዎች እንጂ ያለው ከመታሰር ያድናል። ከ18 አመት በታች ቢባልማ ሁሉም 17 አመት ከ11 ወር ላይ እመኑኝ ችክል ብሎ ይቀር ነበር። በ30 በ40 አመቱ ማለት ነው። እና እድሜ አነስተኛ ሲሆን ማቅለያ እንጂ ጋይስ የሚሰጠው ፈጽሞ እንደማያሳስር አድርጋችሁ የምትወስዱ በጣም ብዙ ኮሜንቶች በአብዛኛው ጊዜ አያለውኝና ማንኛውም ወንጀል መፈጸም የሚፈልግ ቤተሰብ ራሱ 18 አመት ያልሞላው ልጁን ወንጀል ያስፈጽም ነበር የማያስጠይቅ ቢሆን ኖሮ ማለት ነው። ስለ እድሜው አንለፈው ከ18 እና ከ20 አመት በላይ እንጂ በታች አይደለችም ጃኒ ወይም ስመኝ ገብሩ። ያ በሶሻል ሚዲያ ላይ ውድድር ያደረገችው ቪዲዮ ራሱ አይታችሁ ከሆነ ኦልሞስት ከ10 አመት በላይ የሚሆን ነው። ነገር ግን ማንኛውም ሰው የጥፋቱን እድብት ሊያገኝ ይገባል ብዬ አምናለሁ። ከዛ ውጪ ያለው ግን ሁላችሁም ከዚህ ቪዲዮ ልትጠነቀቁ ልትማሩ ለምትናገሩት ነገር ሶሻል ሚዲያ ላይ ልትታቀቡ እንደሚገባ አምናለሁ። ከዛ ውጪ ግን የሷ ማደግ የሷ መለወጥ በባለፈው ቤት ገዛው መኪና ገዛው ምናምን ያለች እናቷ ሰርፕራይዝ ያደረገችው ወዘተ የሆኑ ነገሮችን በሶሻል ሚዲያ ላይ ማቅረቧ አስበልቷታል። የኛ ሰው ስናድግ ጠብቆ ነው ላላችሁት ነገር የጃኒን ከሱ ጋራ ባታየዙ መልካም ይመስለኛል። ምክንያቱም እዚህ ጋር አሁን ላይ የተጠየቀችበት ያለው ነገር ትክክለኛና ትክክለኛ በሰራችው ነገር እንጂ ከመለወጧ ጋራ የተያያዘ ነገር እንዳለ አይታየኝም። አዎ በተለይ የኛ ሀገር ጉዳይ ማንኛውም ሰው የሆነ ለውጥ ማማ ላይ ካለ እነሱን ለመጣል ለስራ የማይፈጀው ሰዓቱን ለስራ የማይፈጅ አይምሮን ለተንኮል ሰዎችን ለመጣል የተለወጡትን በመጣል ውስጥ የሚለወጥ የሚመስለው ሰው አለ። አብዛኛው ማህበረሰብ ማለት ነው በእኛ ሀገር ደረጃ በተለይ እናንተ ስትለወጡ እናንተን በመጣል የተለወጣ እስከሚመስለው ድረስ የሚተጉ ሰዎች አሉ። ግን ቢሆንም የጃኒ የተናገረችው ግልጽ የሆነ ይፋ የወጣ ነገር ነውና ድሬ ማህበረሰብ ደግሞ ሁላችንም እንደምናውቀው ፍቅር የሆኑ ማህበረሰብ ከማንም ጋር ተግባብተው የሚኖሩ አንደኛ ሀገሩ ሙቀት ሀገር ከመሆኑ አንፃር እንደ ባህላቸው ይወሰዱ። ለምሳሌ ድሬዎች ብቻ አይደሉም። ወደ ሐረርጌም ብትሄዱ እንዲሁም ወደ ሶማሊያ አካባቢ ራሱ ብታዩ በሺቲ ነው ድሬያዎች ነው የሚለብሱት እና በልብስና በሰዎች ባህል ማንቋሸሹ ተገቢ ነው ብዬ አላስብም። ዛሬ እሷን ያን ተናግራ በቃ እድሜዋ ስላልሞላ በቃ እንደዚህ አይነት ምክንያት ስላቀረበች ለቀናታል ብሎ በአንድ ቀን ምንም ነገር ማረሚያ ሳይሰጥ ቢለቀቅ ነገም አንድቷ ቲክቶከር እየተነሳች አንዱ ቲክቶከር እየተነሳ ይሄን ነገር ከመድገም ወደ ኋላ አይልምና በተለይ ማህበረሰብን አንድ ላይ ጨፍልቆ
የሚናገሩ ሰዎች በቂ የሆነ መቀጣጫ ማግኘት አለባቸው ባይኔ። በተቃራኒው ደግሞ የለጆን ዳንኤል ማን ነበር ስሟ ያያዘልኝ ሰሞኑን እስር ቤት ሆና የወለደችው ከጆን ዳንኤል ጋር ፕሌይ ላይ አልወርድም ብለው የነበሩ እሷም እንግዲህ በተራዋ ደግሞ ጃኒን ልትበቀል በሺቲ የደነሰች ብቅ እያለች ነውና የኛ ሰው በአንዱ ውድቀት ውስጥ የሚደሰት ነው። ያቺ ስትታሰር ጃኒ ነበረች እንባካራዩ እዚህ ስትል የነበረው አሁን ደግሞ በተቃራኒ ልጇን ክርስትና አስነስታ ያቺ ነፍሰ ጡር የነበረችው በተራ አሁን ደግሞ እዚህ የደነሰች ትገኛለችና ማን ነው ናርዲ ላንቺ ጀግና ቢባል እኔ መመልሰው ጊዜ ነው። ጊዜ ደራሽ ጊዜ ደጉ የመለው ሙዚቃ የማን ነበር እና ጊዜ ለሁሉም እንዲህ ይገለባበጣል። ትላንት ያቺ ስጨፍር ዛሬ ደግሞ እቺ በተራዋ እየጨፈረችባት ትገኛለች። ጃኒ ለማንኛውም በጥቂቱም ቢሆን ታርመሽበት የምትወጪ ማለቴ በዚሁ አቅልሎላት የእውነት እግዚአብሔርን ማለትም በተለይ እሷ ሰዎችን እንዲህ በመሳደብ ሳይሆን አብዛኛው ጊዜ በጌም የምትታወቅ ልጅ ናት። የዛለታ እንግዲህ ምን እንዳደረሰባት ባላውቅምና ብዙ እንደዚህ የእስር ቅጣት ምናምን ባይጣለባትና ብትወጣ እኔ በበኩሌ በጣም ደስተኛ ነኝ። እግዚአብሔር ይርዳሽ ማለት እፈልጋለሁ። ሌሎችም ከዚህ ተማሩ። ቪዲዮ ላይክ ሼር አድርጉ። እስከ ቪዲዮ ፍጻሜ ስለተከታተላችሁኝ አመሰግናለሁ። ባይ ባይ።